ኦኬ ኦኬ እሺ ካላወራው ነው ስምህ? የስ ዮሐዴ እሺ ከሙሉ ከሙሉ ወንጌል ነው ያልከው? ወንጌል ለሁሉ ወንጌል ለሁሉ። ኦኬ እሺ በጣም ጥሩ። ሰው በእምነት ብቻ ነው የሚድነው ብለህ ታምናለህ? እውነት ነው። ኦኬ ሰው በእምነት ብቻ ነው የሚድነው የሚል የመጽሐፍ ቅዱስ ክፍል አለ? ብቻ የሚል ቃል በቃል የለም፣ ግን በእምነት በኩላችንም የእግዚአብሔር ልጆች እንደሆነ መጽሐፍ ይናገራል። ትክክል ነው። እሱ እውነት ነው። በእምነት በኩል ነው ማለት በእምነት ብቻ ነው ማለት ነው። ያው መዳን በሌላ የለም ሲል፣ አዎ መዳን በሌላ የለም ካለ በሌላ መዳን የለም። መዳን በሌላ የለም ማለት መዳን በእምነት ብቻ ነው ማለት ነው። በሌላ የለም ማለት ከክርስቶስ ውጪ እኔ መዳን በሌላ የለም ማለት መዳን በእምነት ብቻ ነው ማለት ነው። ብቻ የሚል ቃል በቃል የለም፣ ግን ትምህርቱ አለ እያልኩ ነው እኮ። ስለዚህ ቃሉ የለም ትምህርቱ አለ ብለናል። ትምህርቱ እስቲ በእምነት ብቻ ነው የሚዳነው የሚለው እኔ ቃል በቃል የተጻፈበትን አንድ ክፍል አሳይህና አንተ ደግሞ አይ በእምነት ብቻ ነው የሚለውን ትምህርት ታሳየናለህ ማለት ነው። ያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። በእምነት ብቻ አይጸድቅም ሰው፣ ኦኬ፣ በስራም እንዲጸድቅ ታያላችሁ ይላል። ሰው በስራ ይጸድቃል ብለህ ታምናለህ? ካላወራ እውነት ነው። እምነት ያለ ስራ እንት ነው እንደሚል እምነቴን በስራ ስለማሳይ ባይዘው እምነት ስል ከጥምቀት የተለየ አይደለም እያልኩ ያለሁት። እሺ ችግር የለውም። አሁን ዛሬ ጥምቀት ስላልሆነ ርዕሳችን ምናልባት ፎከስ አድርገን ጠይቀን እየሰማ ብትመልስ ጥሩ ነው። እሺ ምንድነው ያልኩህ? ቆይ ጥያቄን ስማ። ምን ብዬ ነው የጠየቅኩህ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ ቅዱስ ያዕቆብ ይናገራል። ሰው በስራ ይጸድቃል ብለህ ታምናለህ ወይ ነው ጥያቄ። አዎ። ስለዚህ በእምነት ብቻ ሳይሆን በስራም ይጸደቃል ማለት ነው አይደል? መልስ ሲጀምር የተጻፈው ለኔ ነው። እምነትን በስራ አሳይ ነው የሚለው ሙሉን እምነትን በስራ አሳይ ስለሚል እምነቴን አሳይ አይደለም የሚለው ክፍሉን ላንብብልህ። ደግሜ ለሶስተኛ ጊዜ ላንብብልህ። በደንብ ስማኝ። በደንብ ከፍ ብለህ አንብባ። ከፍ ብለህ ብታል ችግር የለውም። ከፍ ብዬ ማነባዋለሁ። ክፍሉን በደንብ ስማ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ ሰው በእምነት ብቻ ሳይሆን በስራ ይጸድቃል ብለህ ታምናለህ ወይስ አታምንም? ይሄ ነው ጥያቄ። አዎ ስል ግን ላብራራ። መጽሐፉ ሙሉ አውዱ ምን እንደሚል ላብራራ። ስለዚህ ቆይ እሺ ታብራራዋለህ። ስለዚህ በስራ አዎ ይጸድቃል ሰው በእምነት ብቻ አይደለም በስራውም ይጸድቃል። ግን ላብራራው እያልከኝ ነው አይደል? እምነትን በስራ ሳይ አመንኩ የምትል ሰው ከሆንክ ያመንከውን እምነት በስራ ግለጥ ነው እያለ ያለ። አመንኩ ብዬ ካልገለጥክማ ራእይ ላይ እንደ ስራ ከፍላለሁ እያለ አይደለ መጽሐፉ። አሁን ኦልሬዲ የሚከፈለኝ ነገር አለ ማለት ነው። ምንድነው የሚከፈልህ? በጣም ጥሩ ነው። እግዚአብሔር ምንድነው ክፍያው? ምንድነው የሚከፈልህ ካልሰራ? እምነቴን በስራ ካላሳየው አመንኩ ብቻ ብዬ ዝም ብዬ እምነቴ ብቻ ያድነኛል ብዬ ስራ ካልሰራው ኦልሬዲ ራእይ መጽሐፍ ላይ መሰለኝ ትክክል ነው። እንግዲህ ሁሉንም እንደ ስራው ከፍላለሁ ሳል ያው የሚከፈለኝ ነገር አለ። ምንድነው የሚከፈልህ? ካልሰራህ ምን ይከፈላል? እሱን ነው የምንፈልገው። ካልሰራውማ እቆረጣለሁ። የጌታ ሰው ጌታ ይባርክ። ስለዚህ ስራ ስለዚህ ስራ ለድህነት ነው የምንለው፣ እንዳንቆረጥ ነው የምንሰራው የምንለው። ይሄ እኮ ነው ወንድማችን የጌታ ሰው። ካዳኔ አሁን ቆይ ከኔ ሌላውስ እንደዚህ አይደል የሚያምረው? ዮሐንስ 15 ላይ ቁልጭ ብሎ የተቀመጠ አይደል? አንድ ቪዲዮ ላሳየህ። እኔ የማምነውን እምነት ነው ያወራኸው፣ ግን ሁሉም እንደዚህ አይደለ እንደማያምነው ስላልክ ቪዲዮ ላሳየህ ነው ያልኩህ። በቃሉማ ተግባባንኛ። ቃሉ በቃ ይላል የጌታ ሰው በጣም ደስ ይላል። ሰው በእምነት ብቻ ሳይሆን አዎ ስራ ካልሰራ ይቆረጣል። ስለዚህ ድህነቱ ያጣል ማለት ነው። እኛም እሱ ነው እያለን ያለ ነው። አንድ ሰው አምኖ ወደ ጌታ አካል ተጨምሮ
ፍሬ ካላፈራ ኦፍኮርስ ተቆርጦ ይጣላል። ይሄ ማለት ደግሞ ድነቱን አጣለ። ስለዚህ መልካም ፍሬ ማፍራት ከድነት ጋር ይገናኛል እያለ ነው።